በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የመልሕቅ ቤተሰቦች እንደምን ሰነበታችሁ? በዛሬው መርሃ ግብራችን ላይ መምህር ዘላለም ወንድሙ በቦሌ መድኃኔዓለም ስለ መጥምቀ መለኮት ቅዱስ ዮሐንስ ያስተማረውን ትምህርት እንደሚከተለው እናቀርብላችኋለን። ላይክ እና ሰብስክራይብ በማድረግ የቤተሰቦቻችን አባል እንድትሆኑ እንጋብዛችሁ። ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ንዑረድ ቆሞስ አባ ዮሐንስ የዚሁ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ክቡር አባታችን ሊቀ ሥልጣናት አባ ወበልሳን ኪዳነ ማርያም የዚሁ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ የአዲስ አበባ ሀገረ ስብከት የመምሪያው ክፍል ኃላፊዎች፣ እንዲሁም የዚሁ ክፍለ ከተማ ቤተ ክህነት ጽሕፈት ቤት የመምሪያው ክፍል ኃላፊዎች፣ የተከበራችሁ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ ምዕመናንና ምዕመናት እንደምን አረፈዳችሁ? በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ከዘመነ ዮሐንስ ወይም ከ2012 ዓመተ ምህረት ወደ ዘመነ ማቴዎስ ወይም ወደ 2013 ዓመተ ምህረት በሰላምና በጤና ያሸጋገረን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንም ከልብ በሆነ ምስጋና እናመስግነው። ወገኖቼ ከዘመን ዘመን መሸጋገር በእግዚአብሔር ቸርነት ነው። ብዙ ሰዎች እዚህ ለመድረስ ተመኝተው ነበር፣ ነገር ግን አልደረሱም። ስለፈቀደልንና ስለወደደ ጨምሮልን ገና ድናይ ታድል የጊዜ ባለቤት አምላካችን እግዚአብሔር ነውና ሁሉን ማድረግ የሚቻለው ጊዜ ሲሰጥ ስለሆነ እባካችሁ ከስጦታ በላይ የሆነውን ስጦታ ጊዜን የሰጠንን አምላካችን እግዚአብሔርን አሁንም በደንብ አድርገን እናመስግን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ለምትረተ ርእሱ ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እንደገና እናመስግን። አምላካችን እግዚአብሔር ከመጥምቀ መለኮት ከቅዱስ ዮሐንስ ረድኤትና በረከት ሁላችንንም ያሳትፈን። አሜን። ዝንቶ ውእቱ ማኅቶት ዘሐያቱ ወያበርህ፣ እርሱ የሚነድና የሚያበራ መብራት ነበረ። የዮሐንስ ወንጌል ምዕራፍ 5 ቁጥር 35። ለዛሬ የአምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ የሚነድና
የሚያበራ መብራት ነበረ። የዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ የተመዘገበ ኃይለ ቃል ነው፣ ርዕሳችን ነው። ይህ ቃል የተነገረው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ነው። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በየዓመቱ መስከረም 2 ቀን የመጥምቀ መለኮት የቅዱስ ዮሐንስን ምድረተ ርዕሱን በዓል እናከብራለን። በሰማዕትነት መሥዋዕት ሆኖ ያለፈበትን ያረፈበትን ክብረ በዓል ነው የምናደርገው። ከዚህ የተነሳ ነው በዚህ ርዕስ ለመማር የመረጥ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የሚነድና የሚያበራ መብራት ነበረ ብሎ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ የተናገረው የመሰከረለት አይሁድ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ባነሱና ስለ እርሱ ነገር በጠየቁት ጊዜ የተናገረው ቃል ነው። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር መለስ ብለን እናነሳለን። መቼስ እንኳን የመጥምቀ መለኮት የቅዱስ ዮሐንስ ሕይወት ቀርቶ የማንም ሰው ሕይወት እረፍቱ ሲነሳ ሲተረክ ከልደቱ መነሳት ግድ ነው። አስተውሎ ወገኖቼ፣ ዛሬ የእረፍቱን በዓል ነው የምናከብረው የመጥምቀ መለኮት የቅዱስ ዮሐንስ። ስለዚህ ትንሽ ነገር በጣም ብዙ ሳልተርክ እንደው እየጠቆምኳቸው አልፋለሁ። ታሪኩ በጣም ብዙ። መጥምቀ መለኮት ቅዱስ ዮሐንስ ማን ነበር? እንዴት አድርጎስ ተጓዘ? አገልግሎቱ ምን ይመስል ነበር? ሕይወቱ በሰማዕትነትስ እንዴት ነው ያለፈው? ሩጫውን እንዴት ነበረ የጨረሰው? ይህንን ነው የምናነሳው። መጥምቀ መለኮት ቅዱስ ዮሐንስ ከአባቱ ከካህኑ ከዘካርያስና ከእናቱ ከቅድስት ኤልሳቤጥ በጸሎት የተገኘ ነው። የመጀመሪያዊ ነው። ሙሉ ታሪኩ በሉቃስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በስፋት ተመዝግቧል። ይህንን ክፍል በመጀመሪያ አሁን ለምተርከው ታሪክ አነቡት። እያንዳንዱን ምዕራፍና ቁጥር እያነሳው ጊዜ ላለመውሰድ ይህ ታሪክ በዚህ ስፍራ ተመዝግቧል። መጀመሪያ በጸሎት የተገኘ ነው። አስተውሉ። ሁለተኛ መጥምቀ መለኮት ቅዱስ ዮሐንስ በመልአኩ በቅዱስ ገብርኤል የምስራች የተነገረለት ነው። ብስራት የተነገረለት ነው። ወደፊት ስለሚሆነው ነገር ካህኑ ዘካርያስ እና ቅድስት ኤልሳቤጥ የሚወልዱት ልጅ ማን እንደሆነ ስሙ ዮሐንስ ተብሎ እንደሚጠራ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ እንደሚሞላበት የሚያሰክር መጠጥ እንደማይጠጣ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች እንደሚመልስ በኤልያስ መንፈስና ኃይል እንደሚሄድ በእግዚአብሔር ፊት ታላቅ እንደሆነ በስፋት ቅዱስ ገብርኤል አስቀድሞ የተናገረለት ነው። ሁለተኛው ነው። ሦስተኛው መጥምቀ መለኮት ቅዱስ ዮሐንስ በተጸነሰ ጊዜ የእናቱን የቅድስት ኤልሳቤጥን ነቀፌታ ያራቀ ነው። ስድቧን ያስወገደ ነው። በእርሱ ምክንያት የቅድስት ኤልሳቤጥ ስድቧ ተወገደ፣ ነቀፌታዋ ራቀ። ወገኖቼ ዛሬም ለእኛ አምላካችን እግዚአብሔር ስድባችንን የሚያስወግዱ ነቀፌታችንን ለመራቁ ምክንያት የሚሆኑ ልጆች ያድለን። ክብር ምስጋና ይግባው አምላካችን እግዚአብሔር። ኤልሳቤጥ ስድቧ ተወገደ። ደረቅ እንጨት ትባል ነበር፣ ድንጋይ ትባል ነበር፣ በቅሎ ትባል ነበረ ባለመጽነሷ ባለመውለዷ። ስለዚህ እናቱ ነቀፌታ እንዲርቅ ምክንያት የሆነ ጽንስና ልጅ ነው። ይህም ብቻ አይደለም። መጥምቀ መለኮት ቅዱስ ዮሐንስ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ
ሞልቶበታል። ቅዱስ ገብርኤል ለካህኑ ለዘካርያስ ባበሰረው ጊዜ በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ብሎ የተናገረለት ነው። በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ የሰላምታ ድምፅ ገና የ6 ወር ጽንስ ሆኖ በእናቱ በቅድስት ኤልሳቤጥ ማኅፀን ሳለ የድንግል ማርያምን ሰላምታ ሲሰማ ደስ ብሎት ዘለለ ይላል። አዎ አባቶቻችን በቅዱስ ሲኖዶሳቸው ሰገደ ብለው አንስተውታል። ታላቁ የቤተ ክርስቲያናችን ሊቅ ጥዑመ ልሳን እንዚራ ለቤተ ክርስቲያን ፍልፍል ማህሌት ተብሎ የሚጠራው ኢትዮጵያዊ ቅዱስ ያሬድ ሰገደ ብሎ አንስቶታል። የ6 ወሩ ጽንስ መንፈስ ቅዱስ ሞልቶበት በእናቱ በቅድስት ኤልሳቤጥ ማኅፀን ሳለ በእመቤታችን በቅድስተ ቅዱሳን በድንግል ማርያም ማኅፀን ተጸንሶ ለነበረው ለዕለት ጽንስ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የአምልኮት ስግደት ሰገደ። ለቅድስተ ቅዱሳን ለድንግል ማርያም የጸጋ ስግደት ሰገደ። የታደለ ጽንስ እንደዚህ አስተው ወገኖች፣ ኤልሳቤጥ ይህንን መስክራለች። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። በሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የተመዘገበ ኃይለ ቃል ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ነው የሰላምታሽ ድምፅ በጆሮዬ በመጣ ጊዜ በማኅፀኔ ያለው ጽንስ በደስታ ዘሏልና አለች። የቅድስተ ቅዱሳን የድንግል ማርያም የሰላምታዋ ድምፅ ጽንስ እንኳ በደስታ የሚያዘልል ነው። ክብር ይግባት ድንግል ማርያም ወላዲተ አምላክ። አያችሁ ድምጿ ያስደስታል። እኛም ዛሬ ስሟ ሲጠራ ደስ ይለናል። እንደ አባታችን እንደ አባ ሕርያቆስ በቅዳሴ ማርያም፣ እንደ ቅዱስ ኤፍሬም በውዳሴ ማርያም፣ እንደ ኢትዮጵያዊ ቅዱስ እንደ ጊዮርጊስ ዘጋስጫ በሳይታት፣ እንደ አባ ጽጌ ድንግል በማኅሌት፣ እንደ ቅዱስ ያሬድ በዝማሬ በምንችለው ቋንቋ ሁሉ እናወድሳታለን፣ እናመሰግናታለን፣ እናከብራታለን፣ ይገባታል። ከሰማይ መላእክት ቅዱስ ገብርኤል ተብለን ከምድራውያን የሰው ልጆች መካከል መንፈስ ቅዱስ ካደረባት ከቅድስት ኤልሳቤጥ ተምረን ከ6 ወሩ ጽንስ ከመጥምቀ መለኮት ከቅዱስ ዮሐንስ ተምረን ነው የምናመሰግናት የምናወድሳት። የታደለ ነው። በእናቱ ማኅፀን ሳለ ገና የ6 ወር ጽንስ ሳለ ጸጋ እግዚአብሔር አደረበት፣ የመንፈስ ቅዱስ ጸጋ ሞላበት። አገልግሎት ጀመረ፣ አምልኮት ጀመረ፣ ምስጋና ጀመረ። የታደለ መጥምቀ መለኮት ቅዱስ ዮሐንስ የመጀመሪያ ሰው ነው በእናቱ ማኅፀን አገልግሎት የጀመረ። ክብር ምስጋና ይግባው ለመጥምቀ መለኮት ቅዱስ ዮሐንስ። አስተውሉ ወገኖች፣ ይህ ብቻ አይደለም። መጥምቀ መለኮት ቅዱስ ዮሐንስ በተወለደበት ጊዜ ለብዙዎች ደስታ ምክንያት የሆነ ልጅ ነው። እንደዚህ ተብሎ ተነግሮለት ስለነበረ ወብዙኃን ይትፈሱ በልደቱ ነው ያለው። ብዙዎች በመወለዱ ደስ ይላቸዋል ተብሎለት ነበር። ለጊዜው አባት እናቱ ተደሰቱ፣ ስድባቸው ተወገደ። ጎረቤት ዘመድ አዝማድ ተደሰተ። ፍጻሜው ግን የሰው ልጆች ሁሉ ደስታ ምክንያት ሆነ። በመወለዱ ብዙዎች ደስ ይላቸዋል ተብሎ ነበር። ብዙዎች ደስ አላቸው። በዚያ ዘመን የነበሩ ብቻ አይደሉም የተደሰቱት። በዚህ ዘመን ያለነውም በቃል ኪዳኑ ስሙን እየጠራን መታሰቢያውን እያደረግን እየተደሰትን ነው። ክብር ይግባው። አስደሳች በተወለደ በ8ኛው ቀን ስሙ በሚወጣበት ጊዜ እንዲህ ሆነ። እናቱ ኤልሳቤጥ ዮሐንስ ይባላለች። አባቱ ተጠየቀ ይላል። ምንም ሴት ብታውቅ በወንድ ያልቅ ይላሉ አበውና ካህኑ ዘካርያስን ስሙን ማን ትለዋለህ አሉት። ካህኑ ዘካርያስ መናገር አይችልም፣ አንደበቱ ዲዳ ሆኗል። የምስራቹን ባለመቀበሉ ምክንያት እኔ በእድሜ ገፍቻለሁ፣ ባለቤቴም አርጅታለች፣ ከዚህ በኋላ እንዴት ይሆናል መጽነስ መውለድ ብሎ
ስለተጠራጠረ ቅዱስ ገብርኤል ይህ እስኪሆን ድረስ የነገርኩ የምስራች እስኪፈጸም ድረስ ዲዳ ትሆናለህ ብሎ ዲዳ አድርጎት ይላል። ከዚያ በኋላ እንደዚህ ሆነ ይላል። መጥምቀ መለኮት ቅዱስ ዮሐንስ በተወለደ በ8ኛው ቀን ስሙን ማን ትለዋለህ ብለው አመለከቱት ካህኑ ዘካርያስን። ካህኑ ዘካርያስ ብራና ለመንና መጽሐፍ ጀመረ። ሲጽፍ ዮሐንስ እያለ ጻፈ። ያን ጊዜ ስሙን ሲጠራ አንደበቱ ተከፈተ። አስተውሉ። የቅድስት ኤልሳቤጥ ቃልና የካህኑ የዘካርያስ ቃል አንድ ሆነ። እንግዲህ ስሙን ዮሐንስ ትለዋለህ ብሎ ቅዱስ ገብርኤል የምስራችን የነገረው ለካህኑ ለዘካርያስ፣ ለኤልሳቤጥ ደግሞ ያደረባት መንፈስ ቅዱስ ገለጠላትና እሷም ዮሐንስ አለች፣ እሱም ዮሐንስ አለ። ከዚያ አደነቁ በዛ የነበሩ ሰዎች። እንጃ ይህ ሕፃን ምን ይሆናል? በ8 ቀኑ እኮ ነው በተወለደ። በ8 ቀኑ ምን ይሆን? የእግዚአብሔር እጅ የእግዚአብሔር ኃይል ከሱ ጋር ናት ብለው ተደነቁ። ምናልባት እንደ ሙሴ ጠላት ይገድል ይሆን? ባህር ይከፍል ይሆን? ደመና ይጋርድ ይሆን? መና ያወርድ ይሆን? ከአለት ከጭንጫ ከድንጋይ ውሃ ያፈልቅ ይሆን አሉ። ምናልባት እንደ ኢያሱ ወልደ ነዌ ፀሐይ ያቆም ይሆን? ዮርዳኖስን ይከፍል ይሆን? ጽኑን የኢያሪኮ ቅጥር ያፈርስ ይሆን? ምን ያደርግ ይሆን? ወይስ እንደ ጌዴዎን ጸምር ይዘረጋ ጠል ያወርድ ይሆን? ወይስ እንደ ነቢየ እግዚአብሔር እንደ ቅዱስ ኤልያስ ሰማይ ይለጉም ይሆን? ዝናብ ያዘንብ ይሆን? በጠላቶቹ ላይ እሳት አውርዶ ጠላቶቹን በእሳት ይፈጃቸው ይሆን? ምን ይሆን የሕፃን ብለው አደነቁ ይላል። አሁን እንዲህ ነው። ከዚያ ከተወለደ በኋላ ወዲያው ነው የሚለው ወደ በረሃ ወደ ምድረ በዳ ወጣ ነው የሚለው። በተለይ ካህኑ ዘካርያስም ስለዚህ ሕፃን ስለ ልጁ ትንቢት ተናግሮለት ነበረ። እንደዚህ እያለ በሚገርም ሁኔታ አባቱ ካህኑ ዘካርያስ ስለ ልጁ እንዲህ ብሎ ትንቢት ተናገረለት። ወአንተኒ ሕፃን ነቢየ ልዑል ትሰማያለህ። አንተ ሕፃን ሆይ የልዑል ነቢይ ትባላለህ። እስመ ተሐውር ቅድመ እግዚአብሔር ከመ ትጽፍ ኖቶአል። አስተውሉ ወገኖቼ፣ እነሆ በጌታ ፊት ትሄዳለህ፣ መንገዱን ትጠርግ ታስተካክል ዘንድ ብሎ ተናገረለት። አስቀድሞ በነቢያቱ ከተነገረው ስቦ አመጣ። ትንቢተ ኢሳይያስ ምዕራፍ 40 ተነግሮ ነበረ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ። ቃለ ዓዋዲ ተብሎ የአዋጅ ነጋሪ ቃል ተብሎ የጌታን መንገድ የሚጠርግ ተብሎ ተራራው ዝቅ ይበል፣ ጎድጓዳው ይሙላ፣ ስርጓጉጡ ሜዳ ይሁን፣ ይስተካከል እያለ የሚናገር በበረሃ የሚጮህ ሰው ድምፅ ተብሎ ተነግሮለት ነበር። ያንን ካህኑ ዘካርያስ መንፈስ ቅዱስ ገልጦለት ደገመው። ይገርማል። ነቢዩ ኢሳይያስ የተናገረው ያንን ትንቢት ገና መጥምቀ መለኮት ቅዱስ ዮሐንስ ከመወለዱ ከ700 ዘመን አስቀድሞ ነበር። ካህኑ ዘካርያስ ደግሞ ልጁን ከወለደ በኋላ ነቢዩ ኢሳይያስ የተናገረውን ትንቢት ደገመው። ሁለቱም በአንድ መንፈስ ቅዱስ ተመርተው ተናገሩ። በዘመን ቢለያዩም ቃላቸው አልተለያየም። ክብረ ምስጋና ይግባው እግዚአብሔር አምላካችን። አዎ ከዚህ በኋላ ምነናን ብሕትውናን የገዳምን ሕይወት ጀመረ። የእናቱን ጡት ሳይጠባ ሄደ ወደ በረሃ፣ ወደ ገዳም ተሰደደ፣ ወደ ምድረ በዳ ይላል። ለእስራኤል እስከተገለጠበት ጊዜ ድረስ በምድረ በዳ ኖረ ነው የሚለው። እንግዲህ ጉዞ እንደዚህ ነው። 30 ዘመን ሲሞላው ከምድረ በዳ ወደ ከተማ መጣ። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ወንጌልን መስበክ ጀመረ። በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ይሄ ታሪክ ተመስክሯል። በሚገባ ተናገረ። ተራራው ዝቅ ይበላል። ተራራ የተባለ በቁሙ ተራራ እንዳይመስላችሁ፣ በትዕቢት ከፍ ከፍ ያለ ልቡና በትሕትና ዝቅ ዝቅ ይበል ማለት ነው።
ገደሉ ሸለቆ ይሙላ አለ። ስለ ሸለቆ ስለ ገደል መናገር ገዶት አይደለም። እምነተ ጎዶሎች ተጠራጣሪዎች፣ በእውነት ልብ የምታነክሱ በፍጹም ልባችሁ በእግዚአብሔር እመኑ ማለቱ ነው። ስጓጉጡ ሜዳ ይሁን ይስተካከል አለ። አባጣ ጎረባጣው በኃጢአት የተጣመመ በበደል የተበላሸ ሕይወት ይስተካከል አለ። ይህን ብቻ አይደለም ወገኖቼ፣ ሁላችን እንደምናውቀው መቼስ አለቃ፣ መሪ፣ ፕሬዝዳንት፣ ንጉሥ፣ ጠቅላይ ሚኒስትር ይመጣል ሲባል መንገዱ ይደለደላል፣ ይስተካከላል። ዛሬማ ያማረው ያንሳ ምንጣፍ ይነጠፋል፣ ቀይ ግምጃ በዛ ላይ ነው የሚሄዱት ነገሥታቱ። የመጣው እኮ የነገሥታት ንጉሥ ነው። የኃያላን ኃያል ነው። የአማልክት አምላክ ነው። የጌቶች ጌታ ነው። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ነው። ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ተገልጦ ዓለሙን ለማዳን የመጣው የተገለጠው እሱ ነውና የሰው ልጆች ልቡና እንዲስተካከል መጥምቀ መለኮት ቅዱስ ዮሐንስ ተናገረ። ክብር ምስጋና ይግባው መድኃኔዓለም ኢየሱስ ክርስቶስ። መንገዱን አስተካክሉ ያለው ልቡናችሁን አስተካክሉ ማለቱ ነው። በተለይ ነቢየ እግዚአብሔር ቅዱስ ሚልክያስ ተናግሮለት ነበር። መልእክተኛ ተብሎተኛ መልእክተኛ ነው፣ አይዋሽም። ሚልክያስ ከቁጥር 1 ጀምሮ እንዲህ ተብሎ ተነግሮለታል። ነው መልእክተኛ የእግዚአብሔር ቃል የሚናገር እውነት የሚናገር የማይዋሽ መጥምቀ መለኮት ቅዱስ ዮሐንስ ነው። ዛሬ መታሰቢያውን እያደረግንለት ያለው ክብር ይግባው መጥምቀ መለኮት ቅዱስ ዮሐንስ ለሁሉ የሚገባውን ተናገረ። ከዚህ ክፍል ጥቂት ነገር ላንሳና የዛሬውን ታሪክ አንስቼ ልጠቅልል ነው። እንዲህ ይላቸው ነበረ ጻፍት ፈሪሳውያንን፣ ቤተ አይሁድን፣ እናንተ ግብዞች ጻፍትና ፈሪሳውያን ነው በልባችሁ አብርሃም አባት እንደምትሉ እንዳይመስላችሁ። እግዚአብሔር ከፈለገ ለአብርሃም ከነዚህ ድንጋዮች መካከል ልጆች ያስነሳለታል። ምሳር በዛፎች ስር ተቀምጧል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላቸው። በጎ ፍሬ የጽድቅ ሥራ ጠፍቶባቸው ነበር። ጣዖት እያመለኩ እያመነዘሩ በነቢያት ደም እየታጠቡ ስለኖሩ ነው። አስተውሉ። ቃሉን ያውቃሉ፣ ይናገራሉ። ከልቡናችን ሞልቶ ተርፏል ብለው ልብሳቸው ላይ ጠልፈው ጠቅሰው ጽፈው ይሄዳሉ። እንደ ቃሉ ግን አይኖሩም። ተመጻዳቂዎች ነበሩና ይገስጻቸው ነበረ። ምሳር በዛፎች ስር ተቀምጧል አለ። ምሳር ያለው እግዚአብሔርን ፍርድ ነው፣ ተቃጥቷል። ዛፍ ያለው የእነሱን ሕይወት ነው፣ በዛፎች ስር ተቀምጧል። ፍሬ ያለው በጎ ምግባር ነው። በጎ ፍሬ የማያፈራ ጽድቅ የማይሰራ ሰው ሁሉ ይፈረድበታል ማለት ነው። ወደ እሳት ይጣላል አለ። ትሮ ወደማያንቀላፋ እሳት ወደማይጠፋ ጨለማ ወደማይገፋ ወደ ዘላለም ገሃነመ እሳት ሲል ነው። እግዚአብሔር ሁላችንን ከዚህ ይሰውረን። ይሄንን እያለ ይናገር ነበር። ለእያንዳንዱ የሚያስፈልገውን ይናገር ነበር። ዛሬ እኮ ይሄ ቢጠበቅ ኖሮ በዓለማችን ላይ የምናየው ግፍ፣ ርኩሰት፣ ነውር ሁሉ አይፈጸምም ነበረ። የሉቃስ ወንጌል ምዕራፍ 3 ቁጥር 10 ጀምሮ እንደዚህ እያለ ተናግሯል። እሱ በሚሰብከው የንስሐ ስብከት የእግዚአብሔር ቃል ሰዎች ልባቸው እየተነካ ምን እናድርግ እያሉ ይጠይቁት ነበር። እሱም እንዲህ እያለ ይመልስ ነበር። 2 ልብስ ያለው ለሌለው ያካፍል፣ ምግብ ያለው እንዲሁ ያድርግ ይል ነበር። ቀራጮችም ደግሞ ሊጠመቁ መጥተው ንስሐ ጥምቀት መምህር ሆይ ምን እናድርግ እያሉ ይጠይቁት ነበረ። ከታዘዘላችሁ አብልጣችሁ አትውሰዱ። ስትቀርጡ የታዘዘውን ብቻ፣ ከዚያ በላይ አትውሰዱ። ጭፍሮች ደግሞ ወታደሮች፣ ባለመሳሪያዎች ደግሞ ይመጡና ይጠይቁታል። እነሱ ደግሞ ሲጠይቁት እንዲህ ይላል፣ በማንም ግፍ አትስሩ። ጊዜ ሰጥቶናል ብላችሁ፣ ስልጣን አለን ብላችሁ፣ መሳሪያ አለን ብላችሁ በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ ይል ነበረ። ዛሬ እኮ የሐሰት ምስክር ተዘጋጅቶ የሐሰት ክስ ተዘጋጅቶ በግፈኞች ዳኞች ፍርድ በሚያጓድሉ ድሃ በሚበድሉ ጉቦ በሚቀበሉ ዳኞች ስንቶች
በግፍ ተፈርዶባቸው ያለ ወንጀላቸው እንደ ወንጀለኛ መከራቸውን አይተዋል። ማንንም በሐሰት አትክሰሱ፣ ደመወዛችሁ ይብቃችሁ። ደመወዝ ላባችሁን አፍሳችሁ ወዛችሁን አንጠፍጥፋችሁ ሰርታችሁ ያገኛችሁት ይብቃችሁ። ዛሬም ይህንን ነው የሚለው ወገኖች፣ አስተውሉ። ይህንን እያለ ያስተምር ነበረ። ከዚያ ወደ ዘመኑ ባለስልጣን ወደ ሄሮድስ ዘንድ ቀረበ። እሱም ነው እንግዲህ የምናነሳው የዛሬው ታሪክ እሱ ነው። ወደ ሄሮድስ ደረሰ። ንጉሥ ነው ብሎ አይፈራም፣ አያፍርም፣ እውነት ይናገራል። መምህር በመገሰጽ ነው። አስተማሪ ብቻ አይደለም፣ የሚገስጽም ነው። ለማያውቁ ያስተምራል፣ ሳያውቁ ለሚያጠፉ፣ አውቀው ለሚያጠፉ፣ ልባቸው እልህኛ ለሆነ፣ አንገተ ደንዳና ስለሆኑ፣ ደፋሮች ስለሆኑ ደግሞ ተግሳጹን ያነሳል። አገልግሎት እንደዚህ ነው። ትምህርት ከተግሳጽ ጋር ነው። ይህንን የተናገረው ሄሮድስን እንዲህ አለው፣ የወንድሙን የፊልጶስን ሚስት ሄሮድያዳን አግብቶ ይኖር ነበረና ነጥቆ ወስዶ። አስተውል ወገኖቼ፣ ዛሬ እንደዚህ አይነት በደልና ርኩሰት በተለያየ ስፍራ አለ። በማርቆስ ወንጌል ምዕራፍ 6 ተመዝግቧል። በቅዳሴው ክፍለ ጊዜ በዕለቱ የተነበበው የቅዱስ ወንጌል ክፍል ነው። ከዚህ ክፍል ጥቂት ነገር አነሳለሁ። የማርቆስ ወንጌል ምዕራፍ 6 ቁጥር 17 ጀምሮ የተመዘገበውን እመለከተዋለሁ። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያዳን አግብቶ ነበረና ይላል። እነሆም መጥምቀ መለኮት ቅዱስ ዮሐንስ ሄሮድስን በዚህ ምክንያትና በሌላም ጉዳዮች ይገስጸው ነበር፣ እንዲህ እያለ የወንድሜ ሚስት ለአንተ ልትሆን አልተፈቀደም። የወንድምህን ሚስት ኀፍረተ ሥጋ አትግለጥ፣ የወንድምህ ኀፍረተ ሥጋ ነው ተብሎ ተጽፏልና ከኦሪት ዘሌዋውያን ምዕራፍ 18 ቁጥር 16 ስሙ አምጥቶ ነው የተናገረው። ምን ይላል እዚያ ላይ? የወንድምህን ሚስት ኀፍረተ ሥጋ አትግለጥ፣ የወንድምህ ኀፍረተ ሥጋ ነው ይላል። ምክንያቱም ባልና ሚስት ስንት ሥጋ ናቸው? አንድ ሥጋ ናቸው። ሄሮድስ ፊልጶስ ወንድሙ ነው። ሄሮድያዳ የፊልጶስ የሄሮድስ ወንድም ሚስት ናት። እንግዲህ የሄሮድያዳን አካል መድረስ ማለት የወንድሙን አካል መድረስ ነው። የወንድም ሚስት ለአንተ ልትሆን አልተፈቀደም የሚለው ነበር። ሄሮድስ ጣዖት አምላኪ ነው። ስለ አምልኮተ ጣዖት ግብረ ሰዶማዊ ነበር ይላል። ስለዚህ ሌላም ስለሚሰራው ኃጢአትና ክፋት ይገስጸው ነበር። ያስተምረው ብቻ አይደለም፣ ይገስጸው ነበር። አይ ጊዜ የሰጠው ንጉሥ ነው፣ ከፍ ብሎ አንገቴ ዝቅ ብሎ ባቴን ቢያስቆርጠኝስ እንዴት እሆናለሁ ብሎ አይፈራም። ምን ያስጨንቀዋል? ምድራዊውን ስልጣን አይፈልግም። የሚለብሰው ተራ ቆዳ ነው፣ የሚበላው ጣዝማ በርና አንበጣ ነው። ምንም የሚያስጨንቀው ነገር የለም። እውነተኛ እግዚአብሔር አገልጋይ ክብር ይግባ መጥምቀ መለኮት ቅዱስ እውነቱ መሰከረ ፍርድ ያታገል ዳት ይበድሉ እያለ ሄሮድስ እነሆ እንዲህ ነበረ። ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር ይላል። እርሱንም ሰምቶ በብዙ ነገር ያመነታ ነበር ይላል። በደስታም ይሰማው ነበር ይላል። በሚናገረው ቃል ይደሰታል፣ በሚያስተምረው ትምህርት ይደሰታል። ከማር ከወተት የሚጣፍጥ ነዋ ከአንደበቱ የሚወጣው ቃል ግን ያመነታል። ሄሮድያዳን ትቶ ንስሐ ገብቶ ወደ እግዚአብሔር እንዳይመለስ ሄሮድያዳ ደግሞ አለች፣ እዛ እሾሃውን አንቀዋለች፣ ፍሬ እንዳያፈራ። ጭራሽ እንደዚህ ትለው ነበረ። አሁን አንተ ንጉሥ ነህ፣ አንተ አሁን ቄሳር ነህ። ምን አይነት ነገር ነው የሚሰራው? ዝም ብለህ የምታየው ይሄ ደፋር ሲሰድበን ነው ያለችው። ሲያስተምረን አይደለም፣ ሲመክረን አይደለም። እውነት ለአንዳንዶች ስድብ ነው፣ ወንጌል ለአንዳንዶች ስድብ ነው የሚሆንባቸው። ሲሰድበን፣ ሲዘልፈን፣ ሲያቃልልን፣ ሲያዋርድን ዝም ብለህ ታየዋለህ እንዴ? ታዲያ ምን ላድርገዋል? ውሰድና እሰረው። ይሄ እኛን መስደብ የለበትም። እሰራለች። በእሷ ምክር ተነዳና ሄሮድስ ዮሐንስን ወደ ቤት ጣለው፣ አሰረው። ከዛ ልደቱን የሚያከብርበት ደረሰ። አሕዛብ ልደታቸውን ያከብራሉ። በዚህ ቀን ተወልደ
ከጨለማ ወደ ብርሃን ወጥተን ከጠባብ ወደ ሰፊ ወጥተን እዚህ ማዕረግ ደረስን ሲሉ ልደታቸውን ማክበር ልማድ አለ። ልደታቸውን በሚያከብሩበት ጊዜ መሳፍንቱን መኳንንቱን ሁሉ ሰበሰበ፣ ጠራ ይላል። ድግስ ተደገሰ። ከዚያ እንደዚህ ሆነ። ወለተ ሄሮድያዳ የሄሮድያዳ ልጅ መዝፈን ጀመረች። በምትዘፍንበት ጊዜ እንዲህ ብሎ ቃል ገባላት ሄሮድስ ለወለተ ሄሮድያዳ፣ የፈለግሽውን ነገር ለምኝኝ ሰጥሻለሁ፣ የመንግስቴንም እኩሌታ ቢሆን አላት ነው። እዛ ዘፈነች፣ ደስ አሰኘች። እሱንም ከእሱ ጋር የተቀመጡትን ምን ላደርግልሽ ትወጃለሽ አላት። እናቷን ሄዳ አማከረች። እናቴ ሆይ ሄሮድስ ቃል ገብቶልኛል፣ ምን ልለምነው? ምን ልጠይቀው? የመንግስቴን እኩሌታ እንኳ ቢሆን ሰጥሻለሁ ብሎኛል፣ ምን ላድርግ አለች። አይ ሙሉንስ መንግስት ማን ከልክሎን ነው? የእሱ ሄሮድስ ማለት የኔ እናትሽ ነው፣ የኔ ማለት ደግሞ የአንቺ የልጄ ነው። ሁሉስ የኛ አይደለም ወይ መንግስቱማ? ታዲያ ምን ልለምነው? ከዚያ የበለጠ ምን ጥያቄ አለ ስትል ያ የሚሰድበንን የሚዘልፈንን የመጥምቀ መለኮት የቅዱስ ዮሐንስን ራስ በወጭት አድርገህ ስጠኝ በይው። እሱ ካልሞተኛ ረፍት የለንም፣ እሱ ካልሞተኛ ሰላም የለንም፣ ደስታ የለንም አለች። በንጹሐን ደም ታጥበው በሰላም ሊኖሩ በደስታ ሊኖሩ ሊያርፉ መስሏት። አስተውሉ፣ መጽሐፍ እንዲህ ይላል፣ በበሩ አደባባይ የሚገስጸውን ጠሉ ይላል፣ እውነት የሚናገረውንም ተጸየፉ ይላል። ትንቢተ አሞጽ ምዕራፍ 5 ቁጥር 10 ላይ የተመዘገበ ይልካል። በበሩ አደባባይ የሚገስጸውን ጠሉ፣ እውነት የሚናገረውን ተጸየፉ። እነ ሄሮድያዳ ጸያፍ ስራ እየሰሩ እነ ሄሮድስ ጸያፍ ነውር የሆነ በደል እየበደሉ ርኩሰት እየፈጸሙ ከዚያ ይልቅ ወንጌል የሚናገረውን እውነት የሚመሰክረውን ተጸየፉት። ኃጢአተኞች፣ አመፀኞች፣ በደለኞች ሁልጊዜ እንደዚህ ናቸው። እውነትን ይጸየፋሉ፣ ወንጌልን ይጸየፋሉ። እውነተኞች አገልጋዮችና ምስክሮችን የሃይማኖት አባቶችን ያሳድዳሉ፣ ያስራሉ፣ ይገርፋሉ፣ ያንገላታሉ፣ ይገድላሉ። ይሄ ነው ጠባያቸው። ሄሮድሳውያንና ሄሮድያውያን ይሄ ነው ጠባያቸው። ስለዚህ ራሱን በወጭት አድርገ ስጠኝ ብላ ጠየቀችው። አንዴ ካፍ ወጥቷል። ስለዚህ ቢያዝንም ይወደዋል፣ ያከብረዋል። ግን በቃ አስተውሉ፣ ሴት የላከው ሞት አይፈራም ብሏል። በጣም ያሳዝናል። ከዚያ ስጧት አለ። በወጭት አድርገው ሰጧት ይላል። ለጊዜው አሕዛብ ደም ይጸየፋሉና በወጭት አድርገው ሰጡ። ምትረተ ርእሱ ለመጥምቀ መለኮት ለቅዱስ ዮሐንስ ማለት በሰማዕትነት ያረፈበት ራሱ የተቆረጠበት ቀን ስለሆነ ለጊዜው ደም ስለሚጸየፉ ነው። ፍጻሜው ግን የመጥምቀ መለኮት የቅዱስ ዮሐንስን ራስ እነኛ የረከሱ ሰዎች በእጃቸው ሊነኩ ስላልተፈቀደላቸው በወጭት አድርገው ሰጡ። ክብር ምስጋና ይግባው ለአምላካችን። እንግዲህ እስከ ሞት ድረስ የታመንክ ሁን የሕይወትንም አክሊል እሰጥሃለሁ ተብሎ ተጽፏል። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ መጥምቀ መለኮት ቅዱስ ዮሐንስ ስለ እግዚአብሔር ቃል፣ ስለ እግዚአብሔር ስም፣ ስለ ጽድቅ ብሎ እስከ ሞት ድረስ መከራ ተቀብሏል። እስቲ ከኔ ጋር በሉ፣ ከሴቶች ከተወለዱት መካከል በሉ፣ ከመጥምቀ መለኮት ከቅዱስ ዮሐንስ የሚበልጥ አልተነሳም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰከረው ምስክርነት ነው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ። የማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ የተመዘገበ ኃይለ ቃል ነው። ጥቂት ነገር ላንሳ ልጠቅልለው። እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ነቢይ ነው። የነቢያት ፍጻሜ ተብሏል። እንዲያውም ከነቢያት ሁሉ የሚበልጥ ነቢይ ነው። በብሉይ ኪዳን መጨረሻ፣ በሐዲስ ኪዳን መጀመሪያ የተገኘ ነቢይ ነው። ይህ ብቻ አይደለም። መጥምቀ መለኮት ቅዱስ ዮሐንስ መናኝ ነው፣ ባህታዊ ነው፣ ምድራዊ መልአክ ነው። ሰው ሆኖ ተፈጥሮ እንደ መልአክ የሚኖር ከከተማ ርቆ ንጽሕና ቅዱስናውን ጠብቆ ይኖር የነበረ ነው። መጥምቀ መለኮት ቅዱስ ዮሐንስ ሐዋርያም ነው። ወንጌልን ሰብኳል።
ጻድቅ ነው፣ እውነተኛ ነው፣ ቅዱስ ነው፣ ሰማዕትም ነው። እውነተኛውን ምስክርነት መስክሯል። ካህን ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አጥምቋል። ከዚህ የበለጠ ምን ክብር አለ? መጥምቀ መለኮት የቅዱስ ዮሐንስን ይሄንን በዓል ስናከብር ሃይማኖታችን እያጸና ምግባራችንን እያቀና ለንስሐ የሚገባ ፍሬ እያፈራን ሊሆን ይገባናል። የእሱ ስብከት እኮ ነው። መጀመሪያ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ሁልጊዜ በቅዳሴው መካከል ቅዱስ ወንጌል ከመነበቡ አስቀድሞ ይህንን ይላል ዲያቆኑ። መንግሥተ ሰማያት ቀርባለችና ንስሐ ወገኖች፣ ንስሐ ያልገባን ሰዎች አሁን ንስሐ እንግባ። የተጨመረልን ዕድሜ የንስሐ ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመኑ እጅግ አጭር ሆኗል። አምላካችን እግዚአብሔር እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ ያሉ እውነተኞች አገልጋዮች፣ እውነተኞች ምስክሮች፣ እውነተኞች የሃይማኖት አባቶችን ቁጥራቸውን ያብዛልን። ተመሳስለው የማይኖሩ የሚጠፋ ብር ማያታልላቸው፣ የሚፈነግል ወንበር ማያታልላቸው፣ ምድራዊ ክብር የማያታልላቸው፣ እግዚአብሔርን ቃል የማይሸቃቅጡ፣ እውነትን በሐሰት መጋረጃ የማይጋርዱ፣ ለሁሉ እንደሚገባው የሚናገሩ፣ ለትልቁም ለትንሹ መጥምቀ መለኮት ቅዱስ ዮሐንስ የሚያደርገው። ዛሬም ቤተ ክርስቲያን እንደዚህ ያሉ የሃይማኖት አባቶችና አገልጋዮች እንዲበዙላት መጮህ ያስፈልጋል። እግዚአብሔር አሁንም አሉን አባቶች፣ አሉን መምህራን፣ አሉን ሊቃውንት፣ ቁጥራቸውን ያብዛልን። እግዚአብሔር ይህንን ክፉ ዘመን ለበጎ ይቀይርልን፣ መከራውን ያርቅልን፣ ደዌውን እግዚአብሔር መድኃኒት ልኮ ይፈውስልን፣ ከምድራችን ላይ ያስወግድልን። ይበቃናል። እግዚአብሔር ከሁላችን ጋር